300 ዓመት ሲሆን በንጥራን አካባቢ በግመል ይነግድ የነበረ ነጋዴ ነው። በገዳመ አስቄጥስ ምንኩስናዊ ሕይወትን ካደራጁ አበው አንዱ ነው። መጀመሪያ በዲቁና ተሹሞ በአንዲት መንደር ውስጥ የምናኔን ሕይወት ይኖር ነበር። በኋላ ግን ወደ ገዳመ አስቄጥስ በመምጣት በዚያ ገዳማዊ ሕይወትን አስፋፍቷል። ያረፈው በ390 ዓመተ ምህረት ነው። እንዲህ ይላል እንግዲህ የተለያዩ ምክሮቹን በዚህ መጽሐፍ ላይ ያገኘነውን ወደ እናንተ ወደ እያንዳንዳችን ሕይወት እርሱ በቸርነቱ አምላካችን እነዚህን ቅዱሳን የሰጠን እያመሰገን የምናደምጠው ሕይወት የሆነው ምክር። በአንድ ወቅት አባ መቃርዮስ ይህንን ታሪክ ተናግሮ ነበር። ወጣት ሆኜ በአንዲት ባት ውስጥ ስኖር መንደሩ ጸሐፊ ሊያደርጉኝ ፈለጉ። ይህንን ክቡር መስቀል ይህን ክብር መቀበል ስላልፈለግኩ ሸሽቼ ወደ ሌላ መንደር ገባሁ። ሸሽቼ ሲሄድም አንድ ሰው አብሮኝ ነበር። ያም ሰው እኔ በእጄ የምሰራውን እየሸጠልኝ ያገለግለኝ ነበር። በዚህ መሃል በዚያ መንደር የነበረች አንዲት ድንግል ሕጋዊ ባልሆነ መልኩ አረገዘች። ማርገዟ በታወቀ ጊዜ ያስረገዛት ማን እንደሆነ ቤተሰቦቿ ጠየቋት። እርሷም ያስረገዘኝ ያ መናኝ ነው ብላ ተናገረች። መንደርተኞቹም ይህን ሲሰሙ መጥተው ያዙኝ። ጥቀርሻ የመሰለ ማሰሮና ሌሎችንም የወዳደቁ ነገሮች በአንገቴ ዙሪያ ያደረጉብኝና በመንደር መሃል እያዳፉ ወሰዱኝ። እየደበደቡኝም ይህ መነኩሴ ልጃችን አበላሸ፣ ያዙት ይሉ ነበር። እስከ ሞት ድረስ ደበደቡኝ። ከሽማግሌዎችም አንዱ ወደ እኔ ቀረበና ሕዝቡን ምን መስራታችሁ ነው? ይህን እንግዳ መነኩሴ እስኪሞት መደብደባችሁ ለምንድን ነው ሲል ተቆጣቸው። ያ ያገለግለኝ የነበረ ሰው ሀፍረት ተከናንቦ ከኋላዬ ይጓዝ ነበር። እርሱንም ይሰድቡት ነበር። ተመልከት ይህን የምታገለግለውን መነኩሴ ምን እንደሰራ አየህ ይሉት ነበር። የልጃገረዲቱ ወላጆች እርሷን ለመንከባከብ ቃል እስኪገባ ድረስ አትልቀቁት ይላሉ። ልጅቱን ለመንከባከብ ቃል ገብቼ ሲለቁኝ ወደ በዓቴ ተመለስኩ። ከዚያም የሚያገለግለኝን ሰው ያሉኝን ቅርጫቶች ሁሉ ሽጥና ለዚያች ሴት ስጥልኝ አልኩት። እርሱም እንዳልኩት አደረገ። ለራሴም መቃርዮስ ሆይ ለራስህ ሚስት አግኝተሃል፣ እርሷን መንከባከብ ትችል ዘንድ ካለፈው የተሻለ ሥራ መስራት አለብህ ብዬ ነገርኩት። ሌትና ቀን እየሰራሁ የማገኘውን ሁሉ ለእርሷ እልክላት ነበር። የዚያ ሴት የመውለጃዋ ጊዜ ደረሰ። ነገር ግን ለብዙ ቀናት ብታምጥም መውለድ አልቻለችም። መንደርተኞቹም ምንድን ነው ችግሩ ብለው ጠየቋት። እርሷም ምክንያቱን አውቄዋለሁ፣ ያንን መናኝ ባላደረገው ኃጢአት ስለወነጀልኩት ነው። ያስረገዘኝ እርሱ አልነበረም፣ ያስረገዘኝስ እገሌ ነው ብላ እውነቱን ተናገረች። በዚህ ጊዜ ያገለግለኝ የነበረ ሰው ተደስቶ ወደ እኔ እየሮጠ መጣና የሆነውን ሁሉ ነገረኝ። ያቺ ሴት እኮ ያስረገዘኝ መነኩሴ አይደለም እስክትልና እውነቱን እስክትናገር ድረስ መውለድ አልቻለችም። መንደርተኞች ሁሉ መጥተው ይቅርታ ሊጠይቁ በዝግጅት ላይ ናቸው አለኝ። ነገር ግን ይህን ስሰማ ሕዝቡ ስለ እኔ መልካም በማውራት ነፍሴን በውዳሴ ያዝሏታል ብዬ በመፍራት ሸሸው። ወደዚህ ገዳምም መጣሁ ብሎ ነበረ አባ መቃርዮስ በአንድ ወቅት እንዲህ የመሰለ ምክር ሲሰጠን። በሌላም ደግሞ በርካታ ነው ብለናቸዋል። ሌላው ከዚህ ጋር የምናየው ከወንድሞች አንዱ ወደ አባ መቃርዮስ መጥቶ እባክህ ለሕይወት የሚሆን መመሪያ ስጠኝ አለው። አባ መቃርዮስም ያንን ወንድም ወደ መቃብር ሂድና በሙታን ላይ ክፉ ነገር አድርግባቸው ብሎ ላከው። ሰውየውም በሙታን ላይ ድንጋይ በመወርወርና በመሳደብ የተላከውን ፈጽሞ መጣ። አባ መቃርዮስም ምን አሉ ሲል ጠየቀው። ያም ወንድም ምንም አላሉኝም ብሎ መለሰ። በነጋታው ተመልሰህናና አመስግናቸው አለ። በነጋታው ያ ወንድም ወደ መቃብሩ ስፍራ ሄዶ ወይም ተጉዞ ሙታኑን ሐዋርያት፣ ቅዱሳን፣ ጻድቃን እያላመሰገናቸውና ተመለሰ። መቃርዮስም ምን መለሱልህ አለው። ምንም አለ። መቃርዮስም ስትሰድባቸውና በድንጋይ ስትመታቸው ስታመሰግናቸውና ስታወድሳቸው ምንም አልመለሱም። አንተም ለነፍስህ ድነትን ከፈለግ እንደ ሞተ ሰው ሆነህ ኑር። ሰዎች ሁሉ ቢያደርጉብህም ቢያመሰግኑህ ምንም አይሰማ አለው ይላል። ሌላው አንድ ጊዜ አባ መቃርዮስ ከወንድሞች ጋር ወደ ግብፅ ሲሄድ አንድ ልጅ ለእናቱ አንድ ሀብታም አለ፣ እርሱ ይወደኛል፣ እኔ እጠላዋለሁ፣ አንድ ምስኪን አለ፣ እርሱ ይጠላኛል፣ እኔ እወደዋለሁ ብሎ ሲነግራት ሰማ። ይህን ጊዜ አባ መቃርዮስ እጅግ ተደነቀ። አብሮት የነበሩት ወንድሞችም ምን እንዳስደነቀው ጠየቁት። እርሱም በእውነት ባለጸጋ የተባለ ጌታችን ነው፣ ነገር ግን እኛ እንወደውም። ምስኪን የተባለው ዲያብሎስ ነው፣ እኛን ይጠላናል፣ እኛ ግን ክፋቱን እንወድለታለን ብሎ ይህን ምስጢር ነግሯቸዋል፣ ተርጉሞላቸዋል። አንድ ጊዜ በተራራው ላይ የሚገኙ አረጋውያን አበው ወደ ገዳመ አስቄጥስ ከአባ መቃርዮስ ዘንድ እንዲህ ብለው መልእክት ላኩ።
እባክህ ወደ ጌታ ከመሄድ በፊት እኛን ለማየት ውጣ፣ ያለበለዚያ ሁሉም ሰው ሲያዝን ይኖራል ብለው ላኩበት። አባ መቃርዮስም ተነስቶ ወደ ተራራው ወጣ። እዚያ በደረሰ ጊዜ ሁሉም ተሰበሰቡና አንድ ምክር ንገረን አሉት። ወንድሞቼ ኑ እናልቅስ፣ እንባዎቻችንም ከዓይኖቻችን እንደ ጎርፍ ይውረዱ፣ እንባዎቻችን የገዛ ሰውነታችንን ወደሚያቃጥሉበት ስፍራ ከመሄዳችን በፊት አላቸው። ሁሉም ወደ ምድር ተደፍተው አለቀሱ። ከዚያም አባት ሆይ ጸልይልን አሉት ይላል። ሌላው ሰዎች የፈጸሙብንን ክፉ ነገር የምናስብ ከሆነ እግዚአብሔርን ለማሰብ የምንችልበትን ኃይል እናጣለን። ነገር ግን የአጋንንትን ክፉ ሥራ ዘወትር የምናስብ ከሆነ ጽኑዓን እንሆናለን። አንድ ጊዜ አባ መቃርዮስ ረዶውን አብሮት ያለውን ተከታዩን ተላላኪውን ማለት ነው አስከትሎ ወደ ናጥራን ተራራ ወጣ። በመንገድ እያለ ደቀ መዝሙሩን ከኔ ቀድመህ ሂድ ብሎ ላከው። ያም ረድ በመንገድ እያለ የአረማውያን የቤተ ጣዖታቸው ካህን ሲወርድ አገኘውና ድምፁን ከፍ አድርጎ ኦ ሰይጣን ከየት ትመጣለህ አለው። ያም የአረማውያን ካህን ተመልሶ መጣና ያንን ረድ እስኪሞት ድረስ ደበደበው። በትሩንም ቀምቶት መንገዱን ቀጠለ። ጥቂት እንደተጓዘ አባ መቃርዮስ ያንን የጣዖት ካህን አገኘውና ወደ እርሱ ሮጥ ብሎ አንተ በመንገድ የደከምክ ሰው እንዴት ነህ ሲል ሰላምታ ሰጠው። ያም የአረማውያን ካህን በጣም ተደንቆ በዚህ መልክ ሰላም ትለኝ ዘንድ ከኔ ምን መልካም ነገር አገኘ ሲል ጠየቀው። አባ መቃርዮስም አንተማ ራስን በራስህ ማድከም ሳይታወቅህ ራስን በራስህ ታደክመዋለህ አለው። ያም የአረማውያን ካህን በሰላምታህ ልቤ ተነክቷል፣ ከሰላምታህም የእግዚአብሔር ሰው መሆንህን አውቄያለሁ። የሚገርመው ግን አንድ የማይረባ መነኩሴ መንገድ ላይ አግኝቶ ሰደበኝ፣ እኔም ለመሞት የሚያበቃውን ዱላ አቀመስኩት ብሎ ለመቃርዮስ መለሰለት። አባ መቃርዮስም ተደበደበ የተባለው የእርሱ ረድ መሆኑን አወቀ። ያም ካህን በመቃርዮስ እግር ስር ተደፋና መነኩሴ ካላደረከኝ በቀር አልተውህም አለው። ከዚያም ያ ረድ ተደብድቦ ወደ ጣለበት ስፍራ መጡ። በትከሻቸው ተሸክመው በተራራው ላይ ወዳለው ቤተክርስቲያን ወሰዱት። በዚያ ተራራ የሚገኙ አበው መቃርዮስና የአረማውያኑ ካህን በአንድነት ሲመጡ ባዩ ጊዜ ተደነቁ። ያንንም ሰው አመነኮሱት። በእርሱም ምክንያት ብዙ አረማውያን ተጠመቁ። መቃርዮስም አንዲት ክፉ ቃል መልካሙን ሰው እንኳ ክፉ ታደርገዋለች፣ አንዲት መልካም ቃል ግን ክፉውን ሰው መልካም ታደርገዋለች ይል ነበር። አንድ ጊዜ አባ መቃርዮስ ከበዓቱ ውጭ እያለ ሌባ መጣና ያለውን ንብረት ሁሉ በገመል ላይ ይጭን ጀመር። አባ መቃርዮስም ሲመጣ የቀረውን ንብረት በመጫን ሌባውን ረዳው። ሌባው ዕቃውን ሁሉ ጭኖ ሲያበቃ ግመሏን ሊያስነሳት ሞከረ፣ ነገር ግን እምቢ አለችው። አባ መቃርዮስም ወደ በዓቱ ገብቶ አንዲት የተረሳች መኮትኮቻ መጣና ወንድሜ ግመሏ ይህንን መውሰድ ፈልጋ ይሆናል ብሎ ጫነለት። ከዚያም ግመሏ እንድትነሳ አዘዛት። ግመሏም ትእዛዙን አክብራ በመነሳት ጥቂት ከተራመደች በኋላ መልሳ ተቀመጠች። ከዚያ በኋላ ግን ዕቃው ሁሉ እስኪወርድ ድረስ አልነሳም አለች። ሌላ መጨረሻው ልጄ ሆይ ጌታን ለማገልገል ስትነሳ ነፍስህን ለተጋድሎ አዘጋጃት፣ ልብህን አጽነው። ማንኛውንም ነገር በትዕግስት ተቀበለው። በየቦታው ማንኛውንም ነገር በመልካም ተቀበለው። ማንኛውም ነገር ያለ ፈቃድ እግዚአብሔር አይፈጸምምና የእግዚአብሔርን ፈቃድ ለመፈጸም የምትሻ ነፍስ ከሁሉም በላይ ትዕግስትን፣ ጽናትንና ተስፋን ገንዘብ ለማድረግ መጋደል አለባት። ከዲያብሎስ ዘዴዎች አንዱ በመከራችን ሰዓት እንድንፈዝ ማድረግ ነው። በዚህ ጊዜ በእግዚአብሔር ላይ ያለንን ተስፋ እናሟጥጣለን። እግዚአብሔር በእርሱ ተስፋ የምታደርግ ነፍስ እግዚአብሔር አይረዳኝም እስክትል ድረስ በመከራ እንድትንገላታ አይተዋትም። ቅዱስ ጳውሎስ ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው፣ ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላችኋል ብሏልና አንደኛ ቆሮንቶስ ምዕራፍ 10 ቁጥር 13። ሰይጣን ነፍስን የሚፈትናት በሚፈልገው መጠን ሳይሆን እግዚአብሔር በፈቀደለት መጠን ነው። በበቅሎ ላይ፣ በአህያ ላይ፣ በግመል ላይ ምን ያህል ሸክም መጫን እንዳለበት ባለቤታቸው ያውቃል። ሸክላ ሰሪውም በእሳት ውስጥ ረጅም ጊዜ በመቆየት እንዳይቃጠሉበት የቱን ሸክላ በእሳት ውስጥ ለምን ያህል ጊዜ ማቃጠል እንዳለበት ያውቃል። በሌላም በኩል በሚገባ ከመጠንከራቸው በፊት ከእሳት እንዳይወጡም ያደርጋል። ሰው ስለ ገንዘቡ ይህን ያህል ካወቀ እግዚአብሔርማ ምን ያህል ያውቅ። በእርግጥም በእያንዳንዷ ነፍስ ላይ መጫን ያለበትን የፈተና መጠን ያውቃል። ስለዚህም እያንዳንዱን ለመንግሥተ ሰማያት ብቁ ያደርገዋል።
ብሎ እንግዲህ በአባ መቃርዮስ ትምህርት በዚህ መልኩ አምላካችን አስተምሮናል። የይቅርታ የቸርነት የምህረት ባለቤት አምላካችን ይህን የሰማነውን በልባችን ያሳድር። እነዚህ ቅዱሳን በእውነት በርካታ እንደው ለነፍሳችን ሕይወት የሚሆኑ የሚያለመልሙ በርካታ ቁም ነገሮችንና ምክሮችን ይሰጡናል።